ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። በቅድሚያም በተሰማው የተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ህልፈተ ሕይወት የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ። ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ በሙስሊሙ ማህበረሰብ ብቻ ሳይሆን በመላው ወገን እጅግ ተወዳጅ፣ ርኅሩህና ትሁት የጥሩ ሃይማኖተኛ አባት ምሳሌ ነበሩ። ፈጣሪ ነፍሳቸውን እንዲምርልን ከልብ እመኛለሁ። ይህ በእንዲህ እንዳለ አፋባ ሰሜን አማራ ቀጠና በላይ ዘለቀ ሜጀር ጀነራል ባንታ አባት አንደኛ ኮር ጉና ክፍለ ጦር ስቴዲየንሳ ብርጌድ እና ሀገረ ቢዘን ብርጌድ አናብስት በስቴ መዳረሻ ንጋት 11 ሰዓት ተኩል ደንጎለት ሸለከትና ማጎት ላይ በጀመሩት ማጥቃት የጠላት ምሽጎችን ተደርማምሰው ጠላት ወደ እስቴዋ መካነ ኢየሱስ ከተማ ሊፈረጥጥ ችሏል። መካነ ኢየሱስ ከተማ ላይ የከተመው የአገዛዙ ዙፋን ጠባቂ ወታደር አድማ ብተናና ሚሊሻ የፋኖን ክድ መቋቋም አቅቶት ገሚሱ ሲደመሰስ፣ ገሚሱ ሲቆስል፣ ገሚሱ እግሬ አውጭኝ ሲል፣ ገሚሱ ደግሞ በፋኖ ቁጥጥር ስር ውሏል። የስቲዋ መካነ ኢየሱስ ከተማን የአማራ ፋኖ በላቡ ተቆጣጥሯታል። አሉ የሚባሉትን ጸረ ህዝብ የአብይ ወንበር ጠባቂዎችንም ከኮማንደር እስከ አባል እስከ ወዲያኛው ሸኝቷቸዋል። የአማራ ፋኖ በጠላት ላይ ቁሳዊ፣ አካላዊና ሞራላዊ ኪሳራ ማርሷል። በስቲዋ መካነ ኢየሱስ ከተማ የተገኙ ድሎች ከ74 በላይ የተደመሰሰ፣ ከ30 በላይ ቁስለኛ፣ ከ20 በላይ ምርኮኛ፣ 4 ብሬን፣ 30 ክላሽ፣ የ15 የቃታ መሳሪያ፣ መጠኑ ያልታወቀ አይነተኛ ተተኳሽ፣ ብዛት ያለው የጠላት ወታደራዊ ቁሳቁስና አልባሳት ተማርኳል። የእስቴ ወረዳ ፖሊስ ጽሕፈት ቤት አዛዥ ኮማንደር ሌው ተደምሷል። በግፍ የታሰሩ ንጹሃን የፖለቲካ እስረኞች ሙሉ በሙሉ ከስር ነጻ ተደርገዋል። የጠላት ሬሽን ሙሉ በሙሉ ወድሟል። መሽጉ የነበረው የሚሊሻ ጽሕፈት ቤት መዳረሻ እርምጃ ተወስዶበታል። እንዲሁም መቅደላ አምባ ብርጌድ ያገዛዙ ጭራቅ አራዊት ሰራዊትን ጋሰኝ ከተማንና ማይነትን ቀበሌ ላይ ባደረገው መደበኛ ውጊያ አራዊት ሰራዊቱ ደምስሷል። መቅደላ አምባ ብርጌድ ጠላት ይዞት የነበረውን ጋሳኝ ከተማን ተቆጣጥሯል። ቁጥሩ ያልታወቀ የአገዛዙ አራዊት ሰራዊት ተደምስሷል። የአገዛዙ ቁጥረኛ ሲጠቀምበት የነበረው የዲሽቃ ኦሳግር ከጥቅም ውጭ ተደርጓል። እንዲሁም አንዳቤት ብርጌድ የብርጌዱ አካል የሆነችው አንዷ ሻለቃ 3 በ5 ቁጥርና በዝጎራ በኩል አጋዥ የጠላት ኃይል እንዳይገባ አድርጋለች። 75% የአንዳቤት ብርጌድ በአንዳቤት ወለሽ ከተማ ዙሪያ የአገዛዙን ጭራቅ ሰራዊት ለመካነ ኢየሱስ የሆደ ዘመዱ አውሬ እንዳይደርስ በማድረግ አስጨንቆት ውሏል። ሜጀር ጀነራል ባንታ አባት ተወርዋሪ ክፍለ ጦር መድፍም ሞርተርም ዲሽቃም ዶፍም ጎርፍም ሆኖ የተኛውንም ኃይል የማያንበረክከው ሜጀር ጀነራል ባንታ አባት ምሉነት ሰራዊት ከድራ ተነስቶ ወደ እስቴ መካነ ኢየሱስ ከተማ በማምራት ላይ የነበረውን የ303ኛ ኮር አካል የሆነው 77ኛ ክፍለ ጦርን ከገላውዲዮስ ከተማ እስከ ገላውዲዮስ ከተማ ዙሪያ ገቦች ከንጋት 11 ሰዓት ጀምሮ ገጥሞት ውሏል። ከገላውዲዮስ እስከ ዋንተ ተራራ፣ ሞሻ ተራራ፣ ግድብ ተራራ፣ ገላውዲዮስ ከተማ፣ ቴሌ ፈትሎ፣ እስላም መቃብርና የተለያዩ ቦታዎች ላይ ከፍተኛ ተጋድሎን ሲፈጽሙ ውሏል። በመጨረሻም የአማራ ፋኖ በክብር መስዋዕትነቱ ጭራቁን የአብይ አገዛዝ ዙፋን ጠባቂ ገርፎ ገላውዲዮስ ከተማ አስለቅቋል። የ77ኛ ክፍለ ጦር አራጅ ቡድን በባንተ ልጆች ሲገረፍ የሞራል የአካልና የቁስ ስብራቶችን ተረክቧል። በዚህ ውጊያ የክፍለ ጦሩ ኦርዲናንስ ተደምስሷል። ሙሉ የክፍለ ጦሩ መረጃም በፋኖች ገብቷል። ብዛት ያለው የጭራቁ አብይ አህመድ መከላከያም ተደምስሷል። የአንዷ ሬጅመንት የሰው ኃይል ተደምስሷል። የሬጅመንቷ ሙሉ የሰው ኃይል መረጃ በፋኖች ገብቷል። የኦርዲናንሱና የሰው ኃይሉ 4 ታጃቢዎች ከነ ሙሉ የነፍስ ወከፍ ትጥቃቸው 800 ጥይታቸው 16 ቦምባቸው ገቢ ተደርገዋል። እንዲሁ ጣና ገላውዲዮስ ክፍለ ጦር አፈርናዋት ብርጌድ በጣና ገላውዲዮስ ክፍለ ጦር ሰብሳቢ በ02ቱም ወታደራዊ አዛዦችና የክፍለ ጦር ወታደራዊ ዘመቻ እየተመራ ከሜጀር ጀነራል ባንታ አባት ተወርዋሪ ክፍለ ጦር ጋር ቅንጅት በመፍጠር ያገዛዙን ጭራቅ 77ኛ ክፍለ ጦር ከገላውዲዮስ እስከ ዋንተ ገብርዬ ተራራ፣ ከሞሻ እስከ ግድብ ተራራ፣ ገላውዲዮስ ከተማ፣ ቴሌ ፈትሎ፣ እስላም መቃብርና የተለያዩ ገላውዲዮስ መዳረሻዎች ከፍተኛ ተጋድሎን ሲፈጽሙ ውለዋል። አፈርናዋት ብርጌድ ከሜጀር ጀነራል ባንታ አባት ተወርዋሪ ክፍለ ጦር ጋር በሰራችው የጋራ ቅንጅታዊ ስራዎች ውጤታማ ድልን በክብር እየጻፉ ውለዋል። የአገዛዙ አራዊት ከሰራዊት ሜጀር ጀነራል ባንታ አባት ተራራ ላይ በአስደናቂ ሁኔታ ተረፍርፏል። እስከ ምሽቱ 1 ሰዓት ድረስ ጥበበኞቹ የአማራ ፋኖች ከጠላት ጋር ተናንቀው ይገኛሉ። ጠላት ራሱን በመልሶ ማደራጀት ገላውዲዮስ ከተማን ለማስለቀቅ ሙከራ ቢያደርግም ባይበገሮቹ ዘራው ማንታዎች ጠላት እየተመታ ይገኛል። እንዲሁ ጣና ብርጌድና አንበሳው ብርጌድ ያገዛዙን
ጭራቅና አራጅ ቡድን በስቴና በደራ ምድር መንበርከኩን ተከትሎ ቀጣዩ ተረኛ ወረታና አንበሳሜ መሆኑን ያየው የአገዛዙ ሰራዊት ከወረታ ከአሙሲት ከአንበሳሜ ተጠራርቶ ዳምባ ላይ በመሰባሰብ ፋኖን ለመግጠም ምክክር ላይ ነበር። ነገር ግን ፈጣኖቹ ጣና ብርጌድና አንበሶ ብርጌድ በብርጌድ መሪዎቻቸው በጣና ገላውዲዮስ ክፍለ ጦር ምክትል ሰብሳቢ የተመሩ አራጁን አብይ አህመድ ሰራዊት ዳምባ ላይ ውጊያውን ጀምሮታል። አመሻሹን 11 ሰዓት የጀመረው ወዲያ አድማሱን አስስቶ በጉማራ በሾብሊና በዝንጥል ቀጥሏል። ነገር ግን የአማራ ፋኖ ክንድ በርትቶ ከሶስት አቅጣጫ የተሰባሰበው ጠላት በመፈርጠጥ ወረታ ሐሙሲትና አንበሳሜ ከተማ ወደ መጣበት እየፈረጠጠ ይገኛል ሲል አባባ ሰሜን አማራ በላይ ዘለቀ እዝ ሜጀር ጀነራል ዋንታባተ አንደኛው ኮር ህዝብ ግንኙነት ሀቅ ያለው ጸጋ አለባቸው ገልጿል። እንዲሁ የኃይለ ማርያም ማሞ ክፍለ ጦር ድንቅ ኦፕሬሽን አካሂዷል። ከአዲስ አበባ 60 ኪሎ ሜትር ርቀት ላይ የአፋባ ደቡብ አማራ ቀጠና ሳምነው እዝ ኃይለ ማርያም ማሞ ክፍለ ጦር ሬጅመንት 1 ሬጅመንት 2 ሬጅመንት 4 እና የክፍለ ጦሩ ቃኝን መሐንዲስ በጥምረት በአዲስ አበባ በቅርብ ርቀት ላይ በኮቱ ታዳጊ ከተማ በመግባት ከበባ በማድረግ የብልጽግና አሽከሮች ላይ ድንቅ ኦፕሬሽን አካሂደዋል። በዚህ አገዛዙ ሰራዊት ምሽግ ላይ የቦምብ ፍንዳታና በተኩስ ያናወጠው ሲሆን በዚህም ከከበባ የተረፉት ከተማውን ለቀው በመሸሽ ወደ ሸኖና ሜጫጫ ከተማ ተለፈርጠዋል። ፋኖም ከተማውን ለ8 ሰዓታት ተቆጣጥሯል። በቀጣይ ቀንም የኃይለ ማርያም ማሞ ነብስቶች ይህንን ድንቅ ኦፕሬሽን አቅረውና አስበው የክፍለ ጦሩ 1 ቤዛ ሬጅመንት 2 ዳኛቸው ሬጅመንት 3 ሰላም ሰው ሬጅመንት 4 ቦጋለ ሬጅመንት እና ኃይለ ማርያም ማሞ ክፍለ ጦር ቃኝና መሐንዲስ በቅንጅት ኮረማሽ ንዑስ ወረዳ ከአዲስ አበባ አፍንጫ ስር 60 ኪሎ ሜትር የምኒልክ የጦር ግምጃ ቤት ላይ የብርሃኑ ጁላ ሰራዊት መሽጎ ከነበረበት ካምፕ በመግባት ሰራዊቱን ቀለበት ውስጥ በማስገባት የወቀጠውና ያረገፈው ሲሆን በጠላት በኩል 2 አምቡላንስ ሞትና ቁስለኛ አሸክሞ ያስፈረጠጠው ሲሆን ያልጠበቀው ድብዳ የገጠመው የአብይ ሰራዊት ከሸኖ ጫጫ እና አለልቱ ከተማ ተጨማሪ ኃይል በማስገባት ለመከላከል ሞክሯል። በቀጣይም የኃይለ ማርያም ማሞ ክፍለ ጦር ድሉን የሚያስቀጥል መሆኑን የክፍለ ጦሩ ምክትል አዛዥ ለኦፕሬሽናል ዘመቻ መምሪያ ኃላፊ አስታውቀዋል። እንዲሁ በዘመቻ አርበኛ አደም አሊ በአፋባ ምስራቅ አማራ ምኒልክ ዕዝ መስከረም 14 2018 ዓ.ም የጀመረው ዘመቻ አርበኛ አደም አሊ በርካታ ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ታጅቦ መስከረም 30 ቀን 2018 መጠናቀቁን በማስመልከት የአፋባ ምስራቅ አማራ ቀጠና ምኒልክ ዕዝ ምክትል ሰብሳቢና ወታደራዊ አዛዥ ፊታውራሪ ድርሳን ብርሃኔና ዘመቻ መምሪያው ኃላፊ አርበኛ በለጠ ሸጋው መግለጫ ሰጥተዋል። በዚህም መስከረም 14 2018 ዓ.ም ከጠዋቱ 12 ሰዓት በአምስቱም ኮሮች በተመሳሳይ ሰዓት ውጊያ በመክፈት ከጀመርንበት ቅጽበት አንስቶ የአፋባ ምኒልክ ዕዝ ምስራቅ አማራ ኮር 1 ምስራቅ አማራ ኮር 2 ላስታ ሳምነው ኮር ልጅ ኢያሱ ኮር ንጉስ ሚካኤል ኮር የዙ ልዩ ዘመቻ እንዲሁም በአንዳንድ ቀጠናዎች በቅንጅት ድርጅታዊ አካል የሆኑት ቴዎድሮስ ዕዝ አሳምነው ዕዝ በላይ ዘለቀ ዕዝና መላይ ሰራዊታችን አባላት በየደረጃው የሚገኙ ኃይል አመራሮችና የዛችን ስራ አስፈጻሚ አመራሮች 24/7 ረፍት አልባ ውጊያ ተሳትፎ አመራር በመስጠት የህሉና ትግሉ ታሪክ አዲስ ምዕራፍ ውስጥ ማስገባት ተችሏል። ዘመቻው ታቅዶ ተግባር ከተገባበት ጊዜ ጀምሮ የድርጅታችን አፋባ ቀጠና አመራሮች ሞራል ድጋፍ ከመስጠት ጀምሮ የዘመቻው አካል በመሆን የጠላትን እንቅስቃሴ በመገደብ አልፎም ባደረግናቸው የጋራ ውጊያዎች የአማራ ህዝብ የህልውና ትግል መሪ ድርጅት እንደተፈጠረ በተግባር አሳይተናል። 18 ቀናት ያለ እረፍት በዘለቀው ዘመቻ አባናደው በርካታ የነፍስ ወከፍ ቡድን እና የመካናይዝድ ጦር መሳሪያዎችን ከበርካታ ተኳሾች ጋር እንዲሁም ከ4 በላይ ወታደራዊ ተሽከርካሪ በምርኮ የተገኘበት ሲሆን ጠላት 5 ክፍለ ጦሮች የተበታተኑበት ውጊያውን አቀደው የሚመሩ የውጊያ መሐንዲሶቹን ጨምሮ በርካታ መስመራዊ መኮንኖችን ያጣበት በመቶዎች የተማረኩበትና በሺዎች ሙትና ቁስለኛ የሆነበት ስኬታማ ዘመቻ እንደነበርም በግምገማችን አረጋግጠናል። ከወታደራዊ ድል አኳያ 6 ሞርተር፣ 3 የሞርተር ምጣድና 103 የሞርተር ቅንቦላ፣ 8 ዲሽቃ፣ 33 ብሬን፣ 13 ስናይፐር፣ 1343 ክላሽ፣ 8 ሽጉጥ፣ 487 የእጅ ቦምብ፣ 25 ሬዲዮ መገናኛ፣ 448 የክላሽ ካዘና፣ 613 የደረትና የወገብ ትጥቅ፣ 62479 የክላሽ ተተኳሽ፣ 34570 የብሬን ተተኳሽ፣ 15614 የዲሽቃ ተተኳሽ፣ 679 ምርኮኛ፣ 3003 የተደመሰሰ፣ 567 ወታደራዊ ሻንጣ፣ 24 መኪና ወታደራዊና የፖለቲካ አመራሮች መኪና፣ ኦራል አምቡላንስ ፓትሮል ጨምሮ አገዛዙ ወታደራዊ መጠቀሚያ አድርጓቸው የነበሩትን የተማረኩትን አምቡላንሶች ለህዝብ አገልግሎት እንዲውሉ ተደርጓል። የአማራ ህልውና ትግል ከተጀመረበት ካለፉት 2 ዓመታት ወዲህ ጠላት ካስተናገዳቸው ኪሳራዎች እጅግ የከበደውን ኪሳራ በዘመቻ አደም አሊ ማስተናግዷልን ብለዋል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።